የተደበቁ መጥፎ ልምዶች ድሃ ሆነው እንዲቀሩ እንዲያደርጎት አይፍቀድ። ዛሬ ግን ይህንን አዙሪት እንሰብራለን። ገንዘቦን የሚበሉ 7 ወጥመዶችን እና መፍትሄዎቻቸውን ነው። 1. ያለ ዕቅድ መጓዝ፣ በበጀት አለመኖር። ስህተቱ በጀት ማለት ገደብ እንደሆነ ማሰብ ነው። ያለ ዕቅድ ገንዘቦ ዝም ብሎ ይጠፋል። መፍትሄው ለ30 ቀናት የምታወጡትን እያንዳንዱን ሳንቲም ተከታተሉ። ወሩ ከመጀመሩ በፊት ለእያንዳንዱ ብር የተለየ ሥራ የሚሰጥ ዜሮ ተኮር በጀት ይጠቀሙ። የክሬዲት ካርድና የብድር ወጥመድ። ስህተቱ ብድርን እንደ ነፃ ገንዘብ ማየት። ከፍተኛ ወለድ ያለው ብድር የገንዘብ ጥቁር ቀዳዳ ነው። መፍትሄው የብድር በረዶ ኮስ ዘዴን ይጠቀሙ። መጀመሪያ ትንሽን ብድር በመክፈል መነቃቃትን ይፍጠሩ። ከዚያ ያንን ክፍያ ወደ ቀጣዩ ትልቅ ብድር ያዙሩት። ራስን ከሌላው ጋር ማነጻጸር። ስህተቱ ሰዎችን ለማስደመም የማይፈልጉትን ነገር መግዛት። መፍትሄው ሾው የሚያሳዩ የሶሻል ሚዲያ አካውንቶችን አለማየት። ወጪውን መምራት ያለበት የራስዎ ግብ እንጂ የሌላ ሰው የቪዲዮ ስክሪን መሆን የለበት። የመጠባበቂያ ፈንድ አለመኖር። ስህተቱ ቅናሽ ሽያጭን እንደ ድንገተኛ አደጋ ማየት። መፍትሄው መጀመሪያ ለድንገተኛ አደጋ የሚሆን ብር ያስቀምጡ። ብድሮን ሲጨርሱ ይህንን መጠን ከ3 እስከ 6 ወር የሚበቃዎትን ወጪ እንዲሸፍን ያሳድጉት። ይህ በእርስዎ እና በአደጋ መካከል ያለው መከላከያ ነው። የነገውን ማንነትዎን መርሳት። ስህተቱ ለጡረታ ወይም ለወደፊት ለማስቀመጥ ብዙ ገንዘብ እስካገኝ ድረስ ብሎ መጠበቅ። መፍትሄው አሁኑኑ ይጀምሩ። ጊዜ የገንዘብ ትልቁ መሳሪያ ነው። ዛሬ የምታስቀምጡት ጥቂት ሳንቲም ለወደፊት ትልቅ ሀብት ይሆናል። የኑሮ ደረጃ መላወስ። ስህተቱ ገቢው ሲጨምር ወዲያውኑ ውድ መኪና ወይም ቤት መቀየር። በዚህ መንገድ በቅንጦት ውስጥ ሆነው ድሃ ሆነው ይቀራሉ። መፍትሄው ገቢው ሲጨምር ወጪውን ባለበት ያቆይ። ከደሞዝ ጭማሪው 50% የሚሆነውን በቀጥታ ለኢንቨስትመንት ወይም ለብድር ክፍያ ያውሉት። ስለ ገንዘብ አለማወቅ። ስህተቱ ስለ ገንዘብ አያያዝ ሁኔታዎች ሲመጡ እረዳዋለሁ ብሎ ማሰብ። መፍትሄው ገንዘብን እንደ አንድ ሙያ ይማሩት። በሳምንት አንድ የገንዘብ አያያዝ መጽሐፍ ያንብቡ ወይም ፖድካስት ያዳምጡ። ዕውቀት የገንዘብ አቅም ነው። እንግዲህ ጓደኛዬ፣ እነዚህ 7 ነጥቦች የእርስዎን የፋይናንስ ጉዞ ሊቀይሩ የሚችሉ ቁልፎች ናቸው። እነዚህን ሁሉ በአንድ ጊዜ ማድረግ ከባድ ሊመስል ይችላል፣ ነገር ግን ዛሬውኑ ሁሉንም ለመለወጥ መሞከር የለብዎት። ከነዚህ ውስጥ አንዱን ብቻ ይምረጡና በእሱ ላይ ለውጥ ማምጣት ይጀምሩ። አንዱን ሲለምዱት ወደ ቀጣዩ ይሻገራሉ። ያስታውሱ፣ ሀብታም መሆን ማለት ምን ያህል ገንዘብ ወደ እጅዎ ይገባል ማለት ሳይሆን ምን ያህሉን በእጅዎ ማስቀረትና ማሳደግ ይችላሉ ማለት ነው። ዛሬ የምታደርጎት አንዲት ትንሽ እርምጃ ለወደፊት ሕይወታችሁ ትልቅ ትርጉም አላት።